በአፍሪካ ቀንድና በቀይ ባህር አካባቢ ያለውን የጸጥታ ሁኔታ ለማጠናከር በሚል የአሜሪካ ከፍተኛ አማካሪ ከ3 ቀጠናዊ ሀገራት ውጭ ጉዳይ ሚኒስትሮች ጋር በካይሮ ውይይት አድርጓል። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽና ከሶማሊያ ውጭ ጉዳይ ሚኒስትሮች ጋር በተናጠል ተወያይተዋል። ውይይቱ በዋናነት በቀጠናው ሰላም፣ ደህንነትና መረጋጋትን በጋራ ማስፈን ላይ ያተኮረ እንደነበር ተገልጿል። ይህ ስብስብ ግብጽ፣ ኤርትራና ሶማሊያ በፖለቲካ በኢኮኖሚና በደህንነት ዘርፍ ያላቸውን ትስስር እያጠናከረ ባለበት ወቅት የተከናወነ ነው። በተለይም ግብጽና ኤርትራ የቀይ ባህር ደህንነት ጉዳይ የጠረፍ ሀገራትን ብቻም የሚመለከት እንደሆነ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። በሌላ በኩል ኢትዮጵያ የባህር በር ፍላጎቷን ካንጸባረቀችበት ጊዜ አንስቶ አጎራባች ሀገራት እያደረጉት ያለው የቅርብ ግንኙነት እንደ ከበባ እንደሚታይ ሲገለጽም ቆይቷል። የአሜሪካ ልዑክ የካይሮ ቆይታና የሶስቱ ሀገራት እንቅስቃሴ በቀጠናው ላይ ምን አይነት ተጽዕኖ ይኖረው ይሆን? ዝርዝሩን እንመለከታለን። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽና ከሶማሊያ ውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድ ደህንነትን በማጠናከር ዙሪያ መወያየታቸው ተገልጿል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ከግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩ ጽሑፍ አስታውቋል። የግብጽና ኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው የሚዘነጋም አይደለም። የአሜሪካው ልዑክ በኤክስ ገጻቸው ባሰፈሩ መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉት ውይይት ፍሬያማ ነው ብለዋል። ከሶማሊያ የውጭ ጉዳይ ሚኒስትር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውም ተገልጿል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑንም አመላክቷል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይትም በአብዛኛው ፈታኝ ስለሆነው የቀጠና ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናው የምጣኔ ሀብት እድገት እንዲሁም የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያሉትን እድሎች ቃኝተናል ሲሉም ነው ያከሉት። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የሚናገሩት የአሜሪካ ከፍተኛ አማካሪ ማሳድ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይትም ቀጠናዊ ግጭቶችን ለመፍታት ዘላቂ ሰላምና መረጋጋት ለማስፈን ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይትም የሁለቱን ሀገራት ስትራቴጂያዊ ግንኙነት ለማጠናከር ማንሳታቸውን ተናግረዋል። በጋራ ቅድሚያ የሚሰጣቸውን ቀጠናዊ ጉዳዮች በንግግራቸው ማንሳታቸውን የገለጹት የአሜሪካ ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነት ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽ ቁልፍ አጋር ናት ብለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ፣ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው አመላክተዋል። የአፍሪካ ቀንድ በተሻለ ሁኔታ የተረጋጋና የበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉ ያላቸውን እምነትም ይናገራሉ። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላም እናም የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውን ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወሳል።
ግብጽ፣ ኤርትራና ሶማሊያ በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና የደህንነት ትስስራቸውን ማጠናከራቸውን በተደጋጋሚ ሲገልጹ ቆይተዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው አይዘነጋም። ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብጽ ኢትዮጵያ በገነባቸው ህዳሴ ግድብ፣ ኤርትራ ኢትዮጵያ ባነሳቸው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ምክንያትም ተቃቅረው ነበር። አሁን ሶስቱ ሀገራት ካይሮ ላይ የተገናኙበት ጉዳይ ዋና ዓላማ በይፋ ባይታወቅም የአፍሪካ ቀንድና የቀይ ባህር ጉዳይ ግን ኢትዮጵያ የደህንነትና የህልውና አጀንዳ ነው በማለት ታነሳዋለች።